ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በአነጋጋሪና ጠንካራ ማሳሰቢያዎች የተሞላው የፓርላማ ውሎ የበርካቶችን ቀልብ ስቧል። በርካቶች በቀጥታ የተመለከቱት በዚሁ የፓርላማ የመጨረሻ ጉባኤ የተገኙት ጠቅላይ ሚኒስትር አብይ ከምክር ቤት አባላቱ ለቀረቡላቸው ጥያቄዎች ማብራሪያ የሰጡ ሲሆን በተለይ ህወሓት ኦነግና ወልቃይትን አስመልክተው የሰጡት ምላሽ አነጋጋሪ ሆኗል። ድልና ህወሓት አራምባና ቆቦ መሆናቸውን የገለጹት ጠቅላይ የኦነጉን መሪ ዳውድ ኢብሳን አድንቃለሁ ሲሉ የተደመጡ ሲሆን እርማችሁን አውጡ የሚል ጥብቅ ማሳሰቢያ አሰምተዋል። ማሳሰቢያው ማንን እንደሚመለከት ጨምሮ በዝርዝር እንመለስበታለን። በሌላ በኩል ደግሞ የኢትዮጵያ ቀኝ እጅ የሆነችው ኤምሬት ኢትዮጵያ አይኗን በጣለችበት ወሳኝ ኮሪደር ላይ ጥብቅ የሆነ ግንባታ በሚስጥር ስትገነባ እጅ ከፍንጅ መያዟ የብዙዎችን ትኩረት ስቧል። ጉዳዩ ኢትዮጵያንም የሚመለከት ነው ተብሏል። በዝርዝር እንመለከተዋለን። በሌላ መረጃ በሆርሙዝ አካባቢ ጋብ ብሎ የነበረው ውጥረት አገርሽቷል። ኢራን ሚሳኤል ተኮሰች ሲሆን የነዳጅ ጫኝ መርከብ በሚሳኤል መመታቱን ተረጋግጧል። እንመለከታቸዋለን። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። የመንግስትን 2018 በጀት ዓመት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የቀረበበት ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት በአምስተኛው ዓመት የስራ ዘመን 30ኛ መደበኛ ስብሰባ ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በዚሁ የፓርላማው የመጨረሻ ስብሰባ ጠቅላዩ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያና ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ ከቀረቡላቸውና ምላሽ ከሰጡባቸው ጉዳዮች አንዱ ከሀገራዊ ሰላምና ጸጥታ፣ ከታጣቂዎች እንቅስቃሴና ጎሳን መሰረት አድርገው ከሚነሱ ግጭቶች ጋር የተገናኙት የሚገኙበት ሲሆን በተለይ የህወሓትን የጦርነት ቅስቀሳና ጠባጫሪነትና የወልቃይትን ውዝግብ አስመልክቶ ባደረጉት ንግግር ሳናስበው ወደቀብን እንጂ እኛ እጃችን የለበትም ሲሉ ተደምጠዋል። የወልቃይት ጠገዴን ችግር እኛ አልፈጠርነውም ያሉት ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላቱ በሰጡት ማብራሪያቸው የወልቃይትና ጠገዴ ውዝግብ ራሳቸው በሚመሩት መንግስት አለመጀመሩንና የዚህ ውዝግብ ጠንሳሽ ራሱ ህወሓት መሆኑን የጠቀሱ ሲሆን ትኩሳቱ እኛ ላይ ወደቀብን እንጂ እኛ የጀመርነው አይደለም፣ ነገር ግን ውዝግቡ የሰላም ጠንቅ ሆኖ መቀጠል ስለሌለበት በሰላማዊ መንገድ መፍትሄ የሚገኝበትን መንገድ እያፈላለግን ነው ሲሉ ገልጸዋል። ጠቅላዩ መፍትሄ ናቸው ካሏቸው መካከል ህዝበ ውሳኔ አንዱ መሆኑም ተመልክቷል። በሌላ በኩል ደግሞ አረጋውያንና ሽማግሌዎች እርማችሁን አውጡ ሲሉ አነጋጋሪ መረጃን ይፋ አድርገዋል። 4 እና 5 አስርት ዓመታት በፖለቲካው ትግል ላይ ያሳለፉ አንጋፋ ፖለቲከኞችን አሁን የረፍት ነው፣ ከዚህ በኋላ ለምክር ካልሆነ በኢትዮጵያ ፖሊሲ ቀረጻ ውስጥ ቦታ የላችሁም፣ አንፈልጋችሁም ሲሉ ቁርጣችሁን እወቁት ሲሉ ተናግረዋል። ጠቅላዩ በተለይ ለህወሓት ባስተላለፉት ጠንከር ያለ መልእክት ደግሞ ህወሓት ተመልሶ ወደ ስልጣን የሚመጣበት እድል ሙሉ በሙሉ የተዘጋ መሆኑን ጠቅሰው ይህ ኃይል አሸንፈው ስልጣን ያዘ ማለት ኢትዮጵያ ሞታለች ማለት ነው ሲሉም የነገሩ መከሰት እድል ለዜሮ የቀረበ መሆኑን አረጋግጠዋል። 50 ዓመት ፓርቲ መርተ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ዓመት ቢሰጥህም አትፈጥርም ማለት ነው ሲሉ ደብረጽዮን ገብረ ሚካኤልን ጨምሮ በህወሓት አመራርነት ውስጥ ከጋሽ ክፍለ ዘመን በላይ ያስቆጠሩ ሰዎች አሁንም ኃላፊነታቸውን ለወጣቱ ትውልድ ለማሸጋገር አለመፈለጋቸውን የወቀሱት ጠቅላይ ሚኒስትር አብይ የዛሬ 20 እና 30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው ሲሉ አብራርተዋል። ኢትዮጵያ ለዘመኑ መሪ መፍጠር ካልቻለች ሰዎች እየወጡ እየወረዱ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው ያሉት ጠቅላዩ 50 ዓመት ፓርቲ መርተ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ዓመት ቢሰጥህም አትፈጥርም ማለት ነው ብለዋል። ቲፒኤልኤፍ 50 የዓመት አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው፣ በፍጹም አትጠብቁ፣ ድልና ቲፒኤልኤፍ አራምባና ቆቦ ናቸው ያሉት ዶክተር አብይ አክለውም አሁን ባለው ነባራዊ የዓለም ፖለቲካ ሁኔታ አዲስ ደም፣ አዲስ ሀሳብ፣ አዲስ አቅጣጫ የማይቀበል ኃይል በነበረው ነገር የትም አይደርስም። ያም ቢሆን እኛ የምንፈልገው ሰላም ነው፣ ከማንም ቢሆን መነጋገር፣ ሰላምና ልማትን ነው የምንፈልገው፣ ከግጭት አናተርፍም፣ አይጠቅመንም ያሉ ሲሆን በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር፣ ጎንደር፣ ጅማ፣ አርባ ምንጭ የምናየውን የኮሪደር ልማት መቀለ ማየት ነው። ምኞታችን እሱ ነው። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም ብለዋል። በተያያዘም ጠቅላይ ሚኒስትር አብይ የህዝብ አጀንዳዎችን በኃይልና በትጥቅ እንቅስቃሴ ለመፍታት እየተደረጉ ያሉ ሙከራዎች የህዝቡን ሰላምና የዕለት ተዕለት ኑሮ እያቃወሱ መሆናቸውን ያስታወሱ ሲሆን ታጣቂ ኃይሎች በሚንቀሳቀሱባቸው አካባቢዎች ከሚኖሩት ይልቅ ከቀያቸው ውጭ ያሉ ዜጎች የተሻለ ሰላም እንዳላቸውም አክለው ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በተለያዩ የሀገሪቱ ክፍሎች ለህዝብ መብትና ጥቅም እንታገላለን የሚሉ ታጣቂ ኃይሎች በሚንቀሳቀሱባቸው አካባቢዎች የሚኖሩ ዜጎች በገዛ ቀያቸው በሰላም እንዳይኖሩ ማድረጋቸውን አመላክተዋል። ጠቅላይ ሚኒስትሩ እነዚህ ወገኖች በተቃራኒው ከገዛ ቀያቸው ውጪ በሌሎች ክልሎችና ከተሞች የሚኖሩ ዜጎች የተሻለ የሰላም ሁኔታ ላይ እንደሚገኙ አስታውቀዋል። በትግራይ ክልል ውስጥ ከሚኖረው ህዝብ ይልቅ በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ በቢሾፍቱ፣ በአዳማ፣ በአርባ ምንጭና በሐዋሳ ከተሞች የሚኖሩ የትግራይ ተወላጆች ያለምንም ስጋት
እስራትና አፈሳ በሰላም ወጥተው መግባት እንደሚችሉ ገልጸዋል። ለአማራ ህዝብ ሰላምና ጥቅም እንታገላለን የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው ህዝብ ይልቅ በኦሮሚያ በደቡብና በሶማሌ ክልሎች የሚኖሩ የአማራ ተወላጆች ታጣቂዎቹ ባሉባቸው አካባቢዎች ፍራቻ፣ ግድያ፣ ዘረፋና እገታ መባባሱን አክለዋል። በተመሳሳይ መልኩ ለኦሮሞ ህዝብ እንታገላለን የሚሉ ኃይሎች በሚንቀሳቀሱባቸው የኦሮሚያ አካባቢዎች ከሚኖሩ ህዝብ ይልቅ በአማራ በሶማሌና በአፋር ክልሎች የሚንቀሳቀሱ የኦሮሞ ተወላጆች የተሻለ ደህንነት እንዳላቸው አስረድተዋል። ዜጎች በገዛ ቀያቸው መንደራቸውና በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ከህዝብ ተነጥሎ ህዝብ አስለቅሶና ዘርፎ የሚደረግ ትግል የትም ማድረስ እንደማይቻል ከታሪካችን መማር እንችላለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። መንግስት ወደ ግጭቶች ከመግባት ይልቅ ጉዳዮችን በትዕግስት ለመመልከት የመረጠበትን ምክንያት ሲያስረዱ ግጭቶች ዓላማ ቢስ በመሆናቸውና በግጭት የሚመጣ አንዳችም ሊጠቀስ የሚችል ቁም ነገር ባለመኖሩ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። በዚያም በዚህም ብንታገል፣ በዚያም በዚህም ብንገል፣ ብንሞት ትርጉም የለውም ብለዋል። በመጨረሻም በሀገሪቱ በተለይም በትግራይ አካባቢ ያለው የፖለቲካ ምህዳር የመጥረቢያ ፖለቲካ ሰለባ መሆኑን የጠቀሱት ጠቅላይ ሚኒስትር አብይ በዚህም ሳቢያ የትግራይ ተወላጆችና በአጠቃላይ ኢትዮጵያውያን እየተጎዱ መሆኑን በምክር ቤት ማብራሪያቸው ወቅት አስገንዝበዋል። ይህ በእንዲህ እንዳለ ህወሓት አሁንም ለሚደረገው ዝግጅት አዳዲስ ተዋጊዎችን ለመሳብ የተለያዩ ማማለያ ዘዴዎችን የተጠቀመ ሲሆን የከተማ መኖሪያ ቤት መስሪያ ቦታ አንደኛው መደለያ እንዲሆን ተወስኗል ነው የተባለው። የመቀሌ ከተማ ትላንት ባሰራጨው መረጃ ለቀድሞው የቡድኑ ተዋጊዎችና ለሰማዕታት ቤተሰቦች በከተማው ለሚኖሩ ቤትና ለንግድ ስራ የሚሆን መሬት ለመስጠት ማሰቡን የገለጸ ሲሆን ለዚሁ ተግባርም 150 ሄክታር መሬት መርጦ ማዘጋጀቱን አክሎ ገልጿል። የከተማ አስተዳደሩ ለቀድሞ ተዋጊዎችና ለሰማዕታት ቤተሰቦች የሚሆን ሰፊ የመሬት አቅርቦት ማዘጋጀቱን ባስታወቀበት በአሁኑ ወቅት የትግራይ እናቶች ጦርነት አንፈልግም በማለት ለመላው የኢትዮጵያ ህዝብ የድረሱልን ጥሪ እያቀረቡ መሆኑ ተገልጿል። የመቀሌ ከተማ አስተዳደር በቅርቡ እንዳስታወቀው የህብረተሰብ ክፍሎቹን በኢኮኖሚ መልሶ ለማቋቋም በማሰብ ለሰማዕታት ቤተሰቦችና ተዋጊዎች በልዩ ሁኔታ የሚከፋፈል 150 ሄክታር መሬት መድቧል። ከዚህም በተጨማሪ 11 ሺህ የሚሆኑ የቀድሞ ተዋጊዎችን የኢኮኖሚ ተጠቃሚ ያደርጋል የተባለ የገበያ ማዕከል መገንቢያ ቦታ በጨረታ መተላለፉን አስተዳደሩ አክሎ አስታውቋል። በቀጣይ መረጃ ኤምሬት ተጋልጣለች። ኤምሬትስ በበርበራ ላይ በድብቅ የጦር ሰፈር እየገነባች መሆኑ ተጋለጠ። የፈረንሳዩ ለሞንዴ ጋዜጣ የተባበሩት አረብ ኤምሬትስ በሶማሌላንድ በርበራ ለአሜሪካና እስራኤል ጦር ጭምር የሚያገለግል ስትራቴጂካዊ የጦር ሰፈር በሚስጥር እየገነባች መሆኑን ይፋ አድርጓል። ይህንኑ የኤምሬትን ተግባር አስመልክቶ ሰፋ ያለ ዘገባ ያሰራጨው ሶማሌ ሪፖርት የተሰኘ ሚዲያ በበኩሉ ጉዳዩ ሞቃዲሾን ክፉኛ እንዳስቆጣ አመልክቷል። የፕሬዚዳንት ሐሰን ሼክ ቢሮ አቡዳቢ በግዛቷ ውስጥ ምንም አይነት የጦር ሰፈር ግንባታ እንዲገነባ ፍቃድ አለመስጠቱና አሁን እየተደረገ ያለው ሁሉ የሶማሊያን ህገ መንግስትና ሉዓላዊነት የሚጋፋ ህገወጥ ድርጊት በመሆኑ ኤምሬት የጀመረችውን ህገወጥ ተግባር በአስቸኳይ እንድታቆም ያሳሰበ ሲሆን ኤምሬት ተግባሯን የማታቆም ከሆነ ግን አስፈላጊ የሆኑ ህጋዊ ራስን የመከላከልና ሉዓላዊነትን የማስጠበቅ እርምጃዎች በሙሉ እንደሚወሰዱ ማስጠንቀቁንም ሪፖርቱ አክሎ አመልክቷል። በሌላ በኩል የኤምሬትስ የፖሊሲ ማዕከል ባወጣው ጥናት ኢትዮጵያ በቀጣይ የበርበራ ወደብን በስፋት እንደምትጠቀምና ለዚህ ሂደት መሳካት በኤምሬትስ የፋይናንስ ድጋፍ ከበርበራ ወደ ኢትዮጵያ ግዙፍ የመሰረተ ልማት ዝርጋታዎችን እንደሚከናወኑ አመልክቷል። በመጨረሻም ውጥረት በሆርሙዝ የነዳጅ ጫኝ መርከብ ሚሳኤል ተመታች። ኢራን የኳታር ንብረት በሆነው የጋዝ ጫኝ መርከብ ላይ ጥቃት ማድረሷ ተሰማ። በሆርሙዝ የባህር ሰርጥ ላይ በአንድ የነዳጅ ጫኝ መርከብ ላይ ትላንት በተሰነዘረው የሚሳኤል ጥቃት ሳቢያ የእሳት አደጋ መከሰቱን የብሪታንያ የባህር ኃይል አስታወቀ። ጥቃቱ የተፈጸመው የአሜሪካና የኢራን የአንድ ወር ተኩስ አቁም ስምምነት ባበቃ ማግስት ነው። በሆርሙዝ የባህር ወሽመጥ ላይ ከፍተኛ ውጥረት በቀጠለበት በአሁኑ ሰዓት የኢራን አብዮታዊ ጠባቂ ጦር የኳታር መንግስት ንብረት በሆነውና ፈሳሽ የተፈጥሮ ጋዝ በጫነው ግዙፍ መርከብ ላይ የሮኬት ወይም የሰው አልባ አውሮፕላን ጥቃት መፈጸሙን ተረጋግጧል። እንደ አክሲዮስና ዋል ስትሪት ጆርናል ዘገባዎች ከሆነ የኢራን የባህር ኃይል መርከቧ በአሜሪካ ጦር የተከፈተውን መስመር ትታ በኢራን በኩል በተመደበው መስመር እንድትጓዝ በተደጋጋሚ ማስጠንቀቂያ ሰጥቶ ነበር። ሆኖም መርከቧ ማስጠንቀቂያውን ችላ በማለት የአሜሪካ ባህር ኃይል እርዳታ መጥራቷን ተከትሎ ጥቃቱ ተሰንዝሮባታል። መርከቧ በስተግራ በኩል የሞተር ክፍሏ የተመታች ሲሆን በዚህም ምክንያት ከፍተኛ ጭስና የእሳት አደጋ የተነሳ ሲሆን የብሪታንያ የባህር ንግድ ድርጅት መርከቧ የእርዳታ ጥሪ ማስተላለፏን አረጋግጧል። በጥቃቱ እስካሁን የሰው ሕይወት አልጠፋም። ሁሉም የመርከቧ ሰራተኞች በጥሩ ሁኔታ ላይ እንደሚገኙ ተገልጿል። ኳታር በአሜሪካና በኢራን መካከል የሚደረገውን የሰላም ድርድር በገለልተኝነት የምታስተናግድ ሀገር በመሆኗ የኢራን አብዮታዊ ጠባቂ ይህንን ጥቃት መፈጸሙ በሁለቱ ሀገራት የሰላም ስምምነት ሂደት ላይ ትልቅ ጥያቄና አዲስ ቀውስ ፈጥሯል። የአሜሪካ ባለስልጣናት እንደሚሉት የኢራን ጦር በንግድ መርከቦች ላይ ቢያንስ 2 ሚሳኤሎችን ተኩሷል። በጥቃቱ በሰው ሕይወት ላይ የደረሰ ጉዳት ባይኖርም በመርከቦቹ ላይ ከፍተኛ ቁሳዊ ውድመት ደርሷል። ይህ ክስተት የዓለምን የነዳጅ አቅርቦት ስጋት ላይ የጣለ ሲሆን ዋሽንግተን በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰበች መሆኑ ተገልጿል። የሆርሙዝ ሰርጥ በየቀኑ 20 ሚሊዮን በርሜል ድፍድፍ ነዳጅ የሚያልፍበት ወሳኝ የዓለም ንግድ መስመር በመሆኑ ጥቃቱ አዲስ ቀውስ እንዳይቀሰቀስ ዓለም ስጋት ገብታለች። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የምረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።